ጊዜ ኃይል ነው። ከሁሉም የላቀ ሀብትህ ጊዜ ነው። ጊዜ ለሁሉም ሰው እኩል የሚሰጥ አንድ ምንጭ ነው። በስኬትና በጸጸት እንዲሁም በእድገት መካከል ያለውን ልዩነት የሚወሰነው በምታከናውነው ውሳኔ ላይ ነው። እያንዳንዱ ሴከንድ የሚያልፍበት አጋጣሚ ይኸውም ለመማር፣ ለመፍጠር፣ ለመገንባትና ብዙግመተ ለውጥ ለመተግበር የሚያስችል አጋጣሚ ይፈጥራል። በጣም ስኬታማ የሆኑ ግለሰቦች እንደተሟሉ የሚሰማቸው ከሌሎች የበለጠ ጊዜ የላቸውም። በጥበብ ለመጠቀም ይመርጣሉ። ፍጹም ጊዜ አትጠብቁ። ፍጹምና እንደ ቅዠት ያለ ነገር ነው። በትዕግስት መጠበቅ ደግሞ አቅምህን ከመጠበቅ በቀር የሚፈይድልህ ነገር የለም። አሁን ጀምር። ተፈታታኝ ሁኔታዎችን ተቀበሉ። እናም እያንዳንዱን ቀን ወደ ታላቅ እይታችሁ እንዲቀርብላችሁ ፍቀዱለት። ስህተት ይፈጸማል፣ ውድቀት ይነሳል። ይሁን እንጂ ጊዜ እንደገና ለመነሳት፣ ለማሻሻልና መሰናክልን ወደ ደረጃ ድንጋይ ለመለወጥም አጋጣሚ ይሰጠናል። ስለዚህ ጊዜ ይኑራችሁ፣ አክብሩት፣ በውስጣችሁ አስቀምጡ። በመጨረሻ ጊዜ ፈቃድ አይጠይቅም። ለመጠቀምም ሆነ ለማባከን ብንሞክር ወደፊት መገስገሱን ይቀጥላል። ውሳኔያችሁን በጥንቃቄ አድርጉ። እንዲሁም እያንዳንዱን ደቂቃ አስፈላጊ መሆኑን አረጋግጡ። ጊዜያችሁን በጥበብ የምትጠቀሙበት ከሆነ ግልጽ የሆነ መመሪያ ማግኘት ትችላላችሁ። አስፈላጊ በሆኑ ነገሮች ላይ ብቻ አተኩሩ። አነስተኛ ስኬቶችን ማግኘት በራስ የመተማመን ስሜትን ያሳድጋል። ጊዜን በአግባቡ መጠቀምህ ሁልጊዜ እድገት ለማግኘት ያስችላል። ይህ ግፊት ደግሞ ተጨማሪ ውስጣዊ ግፊት እንዲኖርህ ያደርጋል። ውጥረትን ለመቀነስ ዛሬ ነገ አትበል። ውጤታማ ያልሆነ የጊዜ አጠቃቀም አላስፈላጊ የሆነ ውጥረትን ያስከትላል። ይህም ውስጣዊ ግፊትን ሊቀንስ ይችላል። በደንብ የታቀፈ ፕሮግራም ማውጣትህ የድካም ስሜትህን ለመከላከል የሚረዳ ከመሆኑም በላይ ሌላ ኃይልህ እንዲቀጣጠል ያደርጋል። ስኬት በፍሬያማ ልምዶች ላይ የተመሰረተ ነው። ውጤታማ የጊዜ አጠቃቀም ውጤታማነትን ያሻሽላል። ይህም በአጭር ጊዜ ውስጥ የበለጠ ለማከናወን ያስችለዋል። ስኬት በእድል ሳይሆን በጠንካራ ተግሳጽ ይተማመናል። ጊዜን በአግባቡ በመጠቀም ዘላቂ ስኬት ለማግኘት የሚያስችሉ ልምዶችን ማዳበር ትችላለህ። ጊዜን እንደ ጠቃሚ ምንጭ አድርገህ ተመልከተው። ገንዘብህን በጥበብ ማውጣት ልመድ። በራስ የመተማመን ስሜትህን እንደሚያሳድግ እንዲሁም ስኬታማ እንደሆንክ መገንዘብ ትችላለህ። ውጤታማ ያልሆነ የጊዜ አጠቃቀም በውጥረትና በአእምሮ ጤንነት ላይ ተጽዕኖ ያሳድራል። ይህ ደግሞ እድገትን ያደናቅፋል። ከአቅምህ በላይ የመሆን ስሜትን ይፈጥራል። ጭንቀትን ይጨምራል። ያለ ጠንካራ እቅድ ስራዎች ይከማቻሉ። ሁሉም ነገር መቆጣጠር የማይቻል ሆኖ እንዲሰማች ያደርጋል። እንዲህ ያሉ የጭንቀት ስሜቶች ወደ ድካም ሊመራና ውስጣዊ ግፍትና ድካም ሊሸከም ይችላሉ። ለራሴ ያለህን ግምት ዝቅ ሊያደርግብህ ይችላል። ዛሬ ነገ ማለት በራስ የመተማመን ስሜታችንን ሊቀንስብንና በራሳችን ላይ ያለንን ብስጭት ሊያባብስብን ይችላል። የተስተጓጎለው የእንቅልፍ ሁኔታም ሊያመጣብን ይችላል። እንቅልፍ ማጣት ደግሞ ውጥረትን ያመጣል። በትኩረት የመከታተል ችግር ያስከትላል። ጊዜ ማባከን ለማቆም ትኩረት የሚከፋፍሉ ነገሮችን ለይተን ማወቅ አለብን። ግልጽ የሆኑ ግብዓቶችን ማውጣትና ውጤታማ የሆነ የጊዜ አጠቃቀም ስልቶችን ተግባራዊ ማድረግ ያስፈልጋል። ጊዜ ማባከን የምናቆመው እንዴት ነው? አጣዳፊና ጉልህ የሆኑ ስራዎች እንዳሉን እያወቅን ተራ የሆኑ መረጃዎችን በማጥናት ወይም በኢንተርኔት አማካኝነት ጨዋታዎችን በመጫወት ጊዜ እናጠፋለን። ዛሬ ነገ የማለት ዝንባሌ እንዳለን አምነን ለመቀበል ጊዜው ላይ ደርሰን ይሆናል። ጊዜን በተሻለ መንገድ ለመጠቀም የሚያስችለን ወሳኝ እርምጃ ትኩረት የሚከፋፍሉ ነገሮችን መቀነስ ነው። መጨረስ ያለብንን ወሳኝ ስራዎች ላይ ማተኮር እንዲሁም ምርታማነታችንን ለመገምገም የሚያስችል አስተማማኝ ዘዴዎችን መጠቀም ነው። የመጀመሪያው ከኢንተርኔት መራቅ ነው። ጊዜን ማባከን አቁመህ አንድን ስራ መስራት መጀመር እንዳለብህ ከተሰማ ከኢንተርኔት መራቅ ዛሬ ነገ ከማለት እንድትቆጠብ ይረዳሃል። የምትሰራው ስራ ከኢንተርኔት ጋር የተያያዘ ከሆነ ብቻ የምትጠቀመውን ድህረ ገጽ መርጠህ እሱን ብቻ መጠቀም ነው። ይህ ራስን እንድትገዛ ያግዛል። ሁለተኛው ኢሜይል ወይም ደግሞ ቴክስት ሜሴጆችን
ለጊዜው ዝጋ። በማይክሮሶፍት ሰራተኞች ላይ የተደረገ አንድ ጥናት እንደሚያመለክተው ለኢሜል ምላሽ በመስጠት በአማካይ 10 ደቂቃ ያሳልፋሉ። ከዚያም ተጨማሪ 15 ደቂቃ በማሳለፍ አሁን ባከናወናቸው ስራዎች ላይ እንደገና ትኩረት ያደርጋሉ። በአንድ የተወሰነ የሥራ መደብ ላይ ማተኮር ካስፈለገህ በኢሜይል ላይ አውቶማቲክ መልስ ለመስጠት ሞክር። እንዲሁም ስራህን እስክጨርስ ድረስ ከመመርመር ተቆጠብ። ይሄው መርህ የጽሑፍ መልእክቶችን፣ ቅጽበታዊ መልእክቶችን፣ ማስታወቂያዎችን፣ የሞባይል ማስጠንቀቂያዎችንና ተመሳሳይ ትኩረቶችን የሚከፋፍሉ ነገሮችን ይመለከታል። እነዚህ መቋረጦች ብዙውን ጊዜ የሚያባክኑ ቢመስሉም እንኳን ዛሬ ነገ ለማለት ልማድ ሊያስከትሉ ይችላሉ። የሚቻል ከሆነ ስልክህን ሙሉ በሙሉ አጥፋው። ሶስተኛ፣ ፕሮግራም ፍጠሩ። ብዙ ሰዎች የተሟላ የቀን መቁጠሪያ መያዝን አይወዱም። ለራስ ትክክለኛ የሆነ የጊዜ ሰሌዳ በማውጣት ህልውናህን ለመፈጸም ቃል የመግባት አጋጣሚ ሰፊ ይሆናል። የተወሰኑ ስራዎችን ለማከናወን የተወሰነ ጊዜ ማውጣትህን የሚጠይቅ ጊዜ ሰሌዳ ያስፈልጋል። አራተኛ፣ ቀስ በል። የጊዜ አጠቃቀም ሙሉ በሙሉ ውጤታማ መስሎ ይታይ ቢችልም ከቀላል ስራዎች ውጭ ባሉ ነገሮች ላይ ቶሎ ወይም ብዙ ስራዎች ለመስራት መሞከር ጊዜ ሊያሳጣው ይችላል። ጥናቶች እንደሚያመለክቱት ውጤታማና ጊዜ ቆጣቢ በሆነ መንገድ ብዙ ስራዎችን ማከናወን የሚችሉ 2% የሚሆኑ ግለሰቦች ብቻ ናቸው። ፍጥነት መቀነስህ ይበልጥ ትኩረት እንዲኖርህና ውጥረትህን እንድታቀል ያስችላል። በተጨማሪም እያንዳንዱን ስራ በደንብ በግልጽ ለመጨረስ የሚያስችል አጋጣሚ ይኖረሃል። ይህም ስህተቶችን እንደገና የመጎብኘትና የማረም አጋጣሚን ይቀንሳል። አምስተኛ፣ አሁን እየሰራ ባለው ስራ ላይ ይበልጥ አተኩር። ብዙውን ጊዜ ቅድሚያ በምንሰጠው ነገር ላይ ከማተኮር ይልቅ ሌሎች አላስፈላጊ ነገሮች ላይ ማተኮር እንወዳለን። በጣም አላስፈላጊ በሆኑ እንቅስቃሴዎች ላይ ጊዜ መመደብ ውሎ አድሮ እድገታችንን የሚያደናቅፍ ከመሆኑም በላይ በተለይ ሌሎች የጊዜ ገደብ እየቀረበ ሲመጣ ጊዜያችንን ይባክንብናል። ቅድሚያ የምትሰጠውን ስራ ግምት ውስጥ አስቀምጥ። ስድስተኛ፣ ግልጽና ሊደረስበት የሚችል ዓላማ ይኑረህ። የምትፈልገውን ውጤት መረዳትህ ዓላማና መመሪያ ይሰጣል። ትልልቅ ዓላማዎችን ቀላል ለማድረግ በትናንሽ እና ተግባራዊ እርምጃዎች ከፋፍላቸው። እንዲህ ያለው ግልጽ ሐሳብ አቅጣጫህን እንዳትስት የሚረዳ ከመሆኑም በላይ ያለ ዓላማ ጊዜን የማባከን አጋጣሚውን ይቀንስልሃል። ሰባተኛ፣ ለስራዎችህ ደረጃ አበጅላቸው። ስራዎችን በአስቸኳይ የሚሰሩ፣ አስፈላጊ፣ እምብዛም ወሳኝ ያልሆኑ በማለት መመደብ ትችላለህ። ጊዜ በጣም አስፈላጊ ለሆነ ነገር መመደብህን ለማረጋገጥ መጀመሪያ ላይ አጣዳፊና አስፈላጊ በሆኑ ስራዎች ላይ ትኩረት አድርግ። እውነታውን የሚያረጋግጡ የጊዜ ገደብ ማውጣት ውጤታማ ስራን ያበረታታል። ከእውነታ የራቁ ተስፋዎች ዛሬ ነገ ወደ ማለትና ጊዜን ወደ ማባከን ሊያመሩ ይችላሉ። ስራዎች ምን ያክል እንደሚፈጅብህና በዚህ መሰረት እቅድ ማውጣት እንደምትችል ለራስህ በሐቀኝነት ተናግረህ አስብ። እምቢ ማለትን ተለማመድ። በፕሮጀክቶች፣ ስራዎች ወይም ማህበራዊ ግዴታዎች ላይ ከልክ ያለፈ ቃል መናገር መማር ጊዜን ወደ ማባከን ሊያስከትል ይችላል። በጣም አስፈላጊ ለሆኑ ነገሮች ጊዜና ጉልበትን ለመጠበቅ አስፈላጊ በሚሆንበት ጊዜ እምቢ ማለትን ተለማመድ። ዘወትር መደበኛ እረፍት ውሰድ። አእምሮህ በተረጋጋ መንገድ ማሰብ እንዲችል እረፍት አስፈላጊ ነው። ጤናማ የሆነ እረፍት ጊዜን በአግባቡ ለመጠቀም ያስችላል። የትኛውንም ያክል ጊዜ ቢሰጥህ ዛሬ ካልጀመርክ ሁሌም ትወድቃለህ። እስከ ዛሬ ብዙ ያልተጠቀምካቸው ጊዜዎች አሉ። እነሱን በጸጸት ከምታይ ዛሬውኑ መጠቀም ጀምር። ምክንያቱም እስከ ዛሬ ከኖርካቸው ዓመታት ይልቅ ወደፊት የምትኖራቸው ዓመታት ከአሁን ሊበልጡ ይችላሉ። ለወደፊቱ ራስን ስራ። ሁሌም መቅደም የሚገባቸውን ነገር አስቀድም። የራስን ዓላማ ለሌላ ሰው አሳልፈህ አትስጥ። ዛሬ ማንበብ ካለብህ ማንበብ አለብህ። በሌሎች የመዝናኛ ሰዓት አንተ መዝናናት የለብህም። ምናልባት እነሱ ሊዝናኑ የጠሩህ
አንብበው ጨርሰው ሊሆን ይችላል። መጀመሪያ ያቀድከውን አሳካ። ከዛ በራስህ ልምድ፣ በራስህ አኗኗር ራስን ሁን። ጊዜ ተጠቀምክበትም አልተጠቀምክበትም መሄዱን ይቀጥላል። ግን እጅህ ላይ ነው ያለው። እጅህ ላይ ያለውን ጊዜ አሁን ተጠቀመው። የብዙ ሰዎች ስህተት ነገ እሰራዋለሁ ነው። ነገ ብዙ ነገሮች ይቀይራሉ። ትላንት ነገ እንሰራዋለን ብለን ያሰብናቸው ስራዎች ዛሬ ላይ ትላንት ባሰብንበት መንገድ ሳይሆን ነገሮች ተቀያይረው ጠብቀውናል። ባለህ ነገር ተንቀሳቀስ። ትንንሽ ነገሮች አንተን ሙሉ ያደርጉሃል።